ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። ሁለት እውነት ክፍል 12 ሪሃናና ሁዳ ከደሴ ከተማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ታሪካችን እንደቀጠለ ነው። ለምታበረታቱ በሙሉ ከልብ ነው ማመሰግነው። እኔ እንኳን ቀልደን ነበር ቢሉ ግን የምር በጣም ነው ደስ ያለው። ዝም ብሎ መደሰት ሙዱ ነው። አሃሃ ብለን ነበረ ያቆምነው አህባቢ። ኢንሻአላህ ከቢሉ ጋር ከተለያየን በኋላ ወደ ቤት አመራው። እግረ መንገዱን ሱቅ ገባውና ኢልሃም እንደ ነፍሷ የምትወደውን ቸኮሌት ገዛውላት። ለባለ ሱቁ ብሩን ስሰጠው የሆነ ቀን ረምላ ከጀማል ጋር ስትጨቃጨቅ የነበረው ትዕይንት ትዝ አለኝ። የጸቡ መነሻ ለምን ቸኮሌት ትሸጥክላት ነው? ይሄ ነገር እንዴት ነው? ልመልሰው ወይስ? አይ ረምላ እኮ አንዳንዴም ዝም ብላ መለፍለፍ ትወዳለች። ለውጥ አይኖረውም። ፈገግ ብዬ ተቀበልኩትና ወደ ቤት ሄድኩ። ስገባ ኢልሃም ሳሎን ተቀምጣ የሆነ ወረቀት ታነባለች። ቤት ስገባ አሰላሙ አለይኩም ካላልኩ ልትበላይ ነው የምትደርሰው። ቀስ ብዬ አሰላሙ አለይኩም አልኳት። በትንሹ ፈገግ ብላ ወአለይኩም ሰላም ወራህመቱላሂ ወበረካቱ አለችኝና ወደ ንባቧ ተመለሰች። ልብሴን ቀያይሬ የምከታተለው ፊልም ስለነበረኝ የተዘጋውን ቲቪ ከፈትኩ። አይሰራም። ዝቅ ስል ሶኬቱ ተነቅሏል። ኢልሃም እንደሆነች ምንም ጥርጥር የለውም። ደግሞ ብለሽ በፊልም መጣሽ አልኳት። ለሰላም መጥቼ ጸቡን እኔ ከፈትኩት። አሁን ቅድም ቢላል ያለኝ እውነት መሆኑን አረጋገጥኩ። ብዙ ጊዜ የሰው ጥፋት ድምቅ ብሎ የሚታየን የራሳችንን ስለማናስተውል ነው። ወደህ ነው ካሁን በኋላ እንደውም ፊልም የሚባል እዚህ ቤት አይከፈትም አለችኝ። አረ እባክሽ ሌላ የለሽም አልኳት እየተቀመጥኩ። የለኝም አለችኝና ተነስታ ወደ ኪችን ገባች። ህጉ በዛ፣ በጣም በዛ። ፊቴን አጨፍግጌ እየተቀመጥኩ ሚስቴ ተብያዋ የምትሰራውን ዝም ብያ ያለው። የምግብ ስፍራ አቀረበች። ምን እያደረገች ነው? ሰዓቴን ሳየው 12 ሰዓት ተኩል ይላል። እና መቼም በዚህ ሰዓት እራት እንብላ አትለኝም። ልክ አቀራርባ ስትጨርስ የመግሪብ አዛን ተሰማ። ወዲያው ውሃ በብርጭቆ ቀዳችና ከመምጣቷ በፊት ያልተሰሙኝን ቃላት አነበበች። ኦኬ ጾመኛ ነበረች ማለት ነው አልኩ በሆዴ። ሶላት ሰገድን። ስንጨርስ ኢልሃም ለማፍጠር ተነሳች። ገና አንድ ጉርሻ እንኳን አልቀመሰችም። ዝናቡ ማጉረምረም ጀመረ። ጉርምርምታው ጠዋት አጥባ ያሰጣችውን ልብስ አስታወሳት። ልትጎርስ የጠቀለለችውን ጉርሻ መለሰችና በፍጥነት ከቤት ወጣች። ልብሱን ልታመጣ መሰለኝ። በቅጽበት ተመልሳ ገባችና በሩን ተደግፋ ቆመች። ምን ሆና ነው? ወንድ መቶባት ነው እንዴ? እንዳለ ልጅ ልባብ ነው የለበሰችው። ፈገግ ብላ ፊት ለፊት የቆመችና ጁነይድ ልብሱን ታስገባልኝ አለችኝ። አንቺ ናት ጨዋታ ደግሞ የሴት ስራ ልታሰራኝ አማራት። ደሞ እኮ ጠዋት እንደዛ ብላኝ ስታበቃ አሁን አልገመትሽም? በተራዬ ሳቃልኩና እጅ አለሽ አውርጅበት አልኳት። የመልስ ምት መሆኑ ነው። ኢልሃም በምላሼ ተናዳለች፣ ግን እንዳልመልስባት ዋጥ አድርጋው ተመልሳ ወጣች። ከቆይታ በኋላ ልብሶቹን ይዛ መጣች። ፊቷ ላይ ጥሩ ስሜት አይነበብም። አይኖቿ ቀልተዋል። በጣም አርፍዳ ነበር። ምናልባትም አንድ ቀረፋፋ ሰው ልብስ አውርዶ ለማምጣት ከሚወስደው ጊዜ በላይ ትንሽ ግራ ገባኝ። ኢልሃም ልብሶቿን መኝታ ክፍል ልታስቀምጥ ገባች፣ ግን አልተመለሰችም። ምናልባት
አጣጥፋ እያስቀመጠች ይሆናል ብዬ ዝም ብዬ ቆየሁ። ኢልሃም ግን ሳትወጣ የኢንሻ አዛን አለ። ግራ ገባኝ። ጾመኛ ነበረች። በዛ ላይ ገና አንድ ጉርሻ እንኳን አልቀመሰችም። ሲቀጥል ደግሞ ኢልሃም የፈጅር ሶላት እንኳን አንድ ቀን የማያልፋት ሴት ኢንሻ አዛን እያለፈ እንዴት ዝም አለች? ከራሴ ጋር እየተሟገትኩ መኝታ ክፍል ስገባ ኢልሃም መሬት ላይ ወድቃለች። ልብሶቿ በሙሉ ተበታትነዋል። በድንጋጤ ለብዙ ደቂቃ በቆምኩበት ደነዘዝኩ። ከሰመመኔ ስነቃ ከወደቀችበት አቅፌ አነሳኋትና አልጋው ላይ አስተኛኋት። ከላይ ብርድ ልብስ ከደረብኩላት በኋላ እየተብረከረኩ ለረምላ ደወልኩ። ሄሎ ረምሊ፣ ወይ የጁድ ችግር አለ እንዴ አለችኝ ከድምፄ በመረዳት። አዎ ኢልሃም እንዴት እንደሆነ አላውቅም፣ ወድቃ አገኘዋት። ኢና ሊላህ። ጁድ ከመጠን በላይ ተጨንቃ ነበር እንዴ? እኔ እንጃ፣ ቤት አልዋልኩም። እሺ ቸኮሌትስ አብዝታ ነበር? ሌላ ምን ስራ አላት ታዲያ? ህፃን ልጅ መስል እሱን ነው ስትበላ የምትውለው። ዛሬ ነው? አይ ዛሬ እንኳ ጾመኛ ነበረች። እሺ ከመቼ ወደ ውጭ ወጥታ ነበር እንዴ? አዎ ልብስ ስታስገባ ወጥታ ነበር። በቃ እሱ ነው። እሱ ማለት ጁድ ኢሉ ምንም ነገር ሊያሳስባት አይገባም አለችኝ። ደነገጥኩ እና ረምሊ እንዴት ነው ማለቴ መነሻው አልኳት። እንዴት መሰለህ እንዴ ፔሽንቱ ይለያያል። የኢሉ ግን በጣፋጭ ነገሮችና በጩኸት ይነሳባታል። እናም ደግሞ አየር ሲጋጭባት ከባድ ራስ ምታት ሊያነሳሳባት ይችላል። በዛ ላይ አስም ስላለባት በጣም ያፍናታል። የዛኔ ራሷን ልትስት ትችላለች። ልክ አሁን እንደሆነችው ማለት ነው። እና እያወቀች ነው ቸኮሌት የምታበዛው አልኳት ተናድጄ። ለካ ረምላ ባለሱቁ ጀማልን ለምን ሸጥክላት እያለች የምትነዘንዘው ለጓደኛዋ አስባ ነው። አንድ እውነታ ተገለጸልኝ። ሰውን ቀርቤ ሳላይ በሩቁ ብቻ መገመት እንደሌለብኝ። አዎን ዶክተሯ በተደጋጋሚ ቸኮሌት እንድታቆም ቢነግሯትም ልትሰማ አልቻለችም። በቅርቡ እንደውም ዶክተሩ በጣም ተበሳጭቶ ወይ ከቸኮሌቱ ወይ ከህይወትሽ አንዱን ምረጭ ነበር ያላት። ሱስ ነው የሆነባት። ከቻልክ እንደምንም ብለህ አስተዋት፣ ካልሆነ ግን ድምጿ ቀዝቀዝ ዛለ። ግን ምን በህይወት ብዙ መቆየት አትችልም። ሰው እንደ ቀላል የሚያየው ግን ለሞት የሚዳርግ በሽታ ነው። በጣም ከባድ ነው ጁድ። በተቻለ አቅም ከጣፋጭ ነገሮች እንድትርቅ አድርጋት፣ ሻይም ጭምር። ትንሽ የቸኮሌቱ እንደሚያስቸግርህ አውቃለሁ፣ ግን ሞክር። እና ደግሞ ፕሊስ አጉል የምትጨቃጨቁበትን ነገር አቁሙላት። የእውነት በጣም ነው የተሰማት። እሱን ሳይሆን አይቀርም እንድትጨናነቅ የሚያደርጋት አለችኝ። የሆነ ከባድ ድንጋይ እንደወሰቀበት ሰው ራሴን ማዘዝ አቃተኝ። እስከ ዛሬ በሆነ ባልሆነው የምናገራት ቃላት ታወሱኝ። ለምን ለሁሉም ነገር እቸኩላለሁ? በእርግጥ አልወዳትም፣ ግን ቢያንስ በሰላም ላኑራት ይገባ ነበር። እና እንዴት እስካሁን ሳትነግሪኝ አልኳት በመገረም። ኢሉናት እንዳልነግርህ ያስጠነቀቀችኝ። ለምን? እሱን እንኳን ራሷን ብትጠይቃት አይሻልም? ኦኬ እሺ። እና አሁን ትነቃለች? አዎ እንደ ነቃች መድኃኒቷ የት እንዳለ ጠይቃትና ስጣት። ራስ ምታቱ ቶሎ ስለማይለቃት። እሺ ረምሊ፣ በጣም ነው የማመሰግነው። አታካብድ፣ ባይሆን ያልኩህን በደንብ አስብበት አለችኝና ዘጋችው። የእውነት እስካሁን ለምን እንደደበቀችኝ ግራ ገባኝ። ደግሞስ በወጣ በገባ የነዘነስኳት ትዝ ሲለኝ በራሴ እበሽቃለሁ። ምኑ ነው በአላህ። አሁን እኔ ወንድ ነኝ? ቅድም አስገባልኝ ስትለኝ እሺ ለምን አላልኳትም? ወንድ ስለሆንኩ የሴት ስራ ብዬ ቀሽም ነኝ። 4 ሰዓት ሲል ኢልሃም ነቃች።
ገና አይኗን ስትገልጥ ኢሉ መድኃኒትሽስ የት ነው አልኳት። የሆነ መረጋጋት ተሰማኝ። በጣም ተጨናንቄ ነበር። ኢልሃም ከተኛችበት ቀና ለማለት እየሞከረች የምን መድኃኒት ነው? ደህና ነኝ እኮ አለችኝ። ህመሟ ስለደበቀችኝ መድኃኒቱንም እኔ ፊት መውሰድ የከበዳት መሰለኝ። የእውነት አሳዘነችኝ። እስከ ዛሬ ያን ሁላ ልብ የሚሰብሩ ቃላትን ከህመሟ ጋር ችላ አይኖረችው። እጇን ያስኳትና ኢሉ ትንሽ አረፍ ብቲ አይሻልም አልኳት። ከወገቧ ቀና ብላ ተቀመጠችና ሰዓቷን አየችው። 4:03 ይላል። በጣም ደነገጠች። እንዴ ኢንሻ ሰዓት አልፏል አለችና ልትሰግድ ተነሳች። ትንሽ እንድታረብ ብጠይቃትም አልሰማችኝም። ተነስታ ወደ መታጠቢያ ቤት ስትገባ ቶሎ ብዬ ቅድም የገዛሁትን ቸኮሌት ደበቅኩት። በገዛጄ አሳመሚያት ነበር። እንደዚህ ታማ እንኳ ልቧ ሰላት ላይ መንጠልጠሉ ገረመኝ። በሷ ቦታ እኔ አሊያም ሌላ ሰው ቢሆን ብዬ አሰብኩ። ድሮም እኮ ከሶላትና ከተለያዩ የአምልኮ ተግባራት ለማፈግፈግ ምክንያት መደርደር ነው ስራችን። በቅጽበት ከሰኪና ጋር በሶላት ሰዓት ስትቀጥረኝ ስንገናኝ የነበረው ጊዜ ታወሰኝ። ሰኪናና ኢልሃም በጣም ይለያያሉ፣ ሰማይና ምድር። ጠዋቱን ኢልሃም ስላመማት ስራ ስላለመግባት አስቤያለሁ። ደግሞ ማታ የከሸፈውን የመስማማት ተልእኮ አሁን ለመወጣት አጋጣሚ እየፈጠርኩ ነው። ከፈጅር በኋላ ኢልሃም ተኝታ ነበር። እኔ ግን እንዴት አድርጌ እንደማሳመናት እያሰብኩ ሳሎን ተቀምጫለሁ። ቁርስ ልስራላት? አይ ጾመኛ ብትሆንስ? እና ምን ላድርግ? እኔ የሀሳቤን ሳልጨርስ ኢልሃም ወደ ፋርማሲ ለመሄድ ዝግጅቷን ጨርሳ ከመኝታ ክፍል ወጣች። ያለ ወትሮዬ በደንብ አየዋት። ምን አለ እንደ ሰኪና ውበቷን የሚጨምርላት ልብስ ብትለብስ። ምንም አታስታውቅም። ልትወጣ ስትል አስቆምኳትና መንገዱን ዘግቼባት ቆምኩ። ኢልሃም በግርም ታየችኝ። ቅንድቧን ወደ ላይና ወደ ታች አረገችው። ምን እየሆንክ ነው የሚል አይነት ይመስላል። ውሃ ተቀብተው ዝብርቃቸው የሚወጣውን ቅንድቦቿን ሳያቸው ሰኪና ትዝ አለችኝ። የሰኪና ቅንድብ በሚያምር መልኩ የተቀነደበ ነው። እየሳኩ ይሄን ነገር ለምን ተቀንድበሽ አትገላገይውም አልኳት። ኢልሃም በግርምት ግንባሯን ጨምድድ ያደረገችና እየቀለድክ መሆን አለበት አለችኝ። አይደለም አልኳት። ፈገግ አለችና ቅንድብ መቀንደብን ኢስላም እንደሚከለክል አታውቅም እንዴ አለችኝ። ግራ እየገባኝ እና አይቻልም እያልሽኝ ነው አልኳት። አዎ ተቀንዳቢዋ ብቻ ሳትሆን ቀንዳቢዋም ጭምር ወንጀል ውስጥ ናቸው አለችኝ። በቅጽበት ሰኪና የሆነ ቀን በስልክ የጓደኛዋን ህይወት ቅንድብ ልትሰራ እንደሆነ ስትነግረኝ ትዝ አለኝ። የሆነ ማነጻጸሪያ ማሽን የሆንኩ እስከሚመስለኝ ድረስ ሁለቱን ማመዛዘን አብዝቻለሁ። ኢልሃም መንገዱን ዘግችባት በሀሳብ ዥው ስትል ዛሬ ልታስቀረኝ ነው መሰል አላማ አለችኝ። እንደመባነን አልኩና አይ ምንም አልልሽ ነበር። ባለፈው ማታ እምልሽን በደንብ አሰብኩበትና ለምን ተስማምተን አንኖርም ብዬ አሰብኩ። ማለቴ ባንፈልገውም ቢያንስ አንጨቃጨቅ ትረጅኛለሽ ብዬ አስባለሁ አልኳት። ኢልሃም ሳቅ አለችና እኔም እያሰብኩበት ነበር ግን አለችኝ። ግን አልኳት ግራ እየተጋባሁ። ግን ያቺ የምታውቃት ዝምተኛዋንና ንዴታሟን ኢልሃም ብታጣት ተጠያቂ አይደለሁም አለችኝ እየሳቀች። እብድ እኔ ደግሞ ደህና ወሬ መስሎኝ ሳቅ አልኩና ተጫዋች ነኝ መሆኑ ነው አልኳት። አይ ስለማትችለኝ ነው፣ አዛ ነው የማደርግህ አለችኝ ጓንቷን እያስተካከለች። እዊ ከኔ በላይ ሰውን አዛ የሚያደርግ አለ እንዴ? አሁንም እየሳኩ እና ያለና አልኳት። ተስማማን ማለት ነው?
እንግዲህ ቀላል የሚሆን አልመሰለኝም ነበር። ኢልሃም ሳቃለችና ስራ የለም እንዴ ዛሬ ያለችኝ። አይ አለ፣ ግን ማታ ስለማመሽ መጨረስ አቃተኝ። ደፍሬ ላንቺ ብዬ ነው ማለት አልቻልኩም። መተናነሱን አልፈለግኩትም መሰል። እሷም ገብቷታል። እየሳቀች ቤት ከዋልክማ ልብሶቹን ተኩስልኝ አለችኝ። ምን አዛ ማድረጉን ከአሁኑ ልትጀምረው ነው? እኔ ለሷ ብዬ ቀርቼ እሷ ወደ እኔ ጁነይድ ወዳ አይደለም አትችለኝም ያለችኝ። ገና ብዙ ታለፋኛለች። ፊቴ ጭምድድ ሲልባት አሁንም እየሳቀች ረሱልም እኮ አንዳንዴ ይቀልዱ ነበር፣ ባንተ ብቻ የሚያምር መሰለህ ብላኝ ወጣች። አሳቀችኝ። እየቀለደች ነበር ተኩስልኝ አለችውም። ጥሩ እሁድ ድረስ የኢልሃም ቤተሰቦች ጋር የምንሄድበት እለት፣ እየተዋደዱ ባልና ሚስት የምንመስልበት እለት። ከባድ ቢሆንም መስማማታችን የሚደግፈው ይመስለኛል። አሁን እኔ አንደኛው መኝታ ክፍል፣ ኢልሃም ደግሞ ሁለተኛው ሆነን እየለበስን ነው። እንደጨረስኩ ከረባቴን ለማሰር እየሞከርኩ ስወጣ ኢልሃምም ጨራርሳ ወጣች። የመኝታ ክፍሉን በር ዘግታ ወደ እኔ እየተጠጋች ጁነይድ ግን ጥሩ እየሰራን አይመስለኝም አለችኝ። በጣም ከፍቷታል። አማራጭ ስለሌለኝ እኮ ነው እንጂ አልኳት ከከረባቴ ጋር እየተታገልኩ። ኢልሃም ፈገግ ብላ ከረባቱን ከእጄ እየቀማችኝ ከአፌ አምልጦኝ ብቻ አለችኝ። አይዞሽ አላህ አለን አልኳት ፈገግ ብዬ። አላህ አለን ጥሩ ነገር ሲሆን እንደሚለው ጣል እናደርጋታለን። ለመጥፎ ንያ ሲሆን ደግሞ መጥፎውን የሚለቀው ስለሚመስለን እንወረውራታለን። እውነታው ግን ቤተሰቦቿን በትወና ብንሸውድ የማይሸወደው ፈጣሪ እያየን መሆኑ ነው። ሁለታችንም እናውቃለን። ግን ለጊዜው መፍትሄ ብለን ያስቀመጥነው ሀሳብ ይሄው ነው። ኢልሃም ከረባቴን አስራልኝ ስትጨርስ ተያይዘን ከቤት ወጣን። አህባቢ የዛሬ ቪዲዮአችን ይሄን ይመስላል ማለት ነው። ስለምትከታተለኝ ስለምታበረታቱ ከልብ ነው ማመሰግነው። ጀዛኩሙላሁ ኸይረን እያልኩ እኔ በዙ ሰናበታችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ